ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ዳሳሽ ቤተሰቦች እንደምን ዋላችሁ። ሰበር ዜና ደርሶናል። ዜናው እንደሚከተለው እናቀርበዋለን። እስራኤልና አሜሪካ በመተባበር በኢራን ላይ ጥቃት መሰንዘራቸው ተገለጸ። ኢራን በበኩሏ በእስራኤል ላይ አጸፋዊ እርምጃ እየወሰደች ትገኛለች። እንዲሁም የሁቲ አማጽያን ያስተላለፉት መልእክት አለ። እነዚህንና ሌሎችን ሰበር ዜናዎች የምናቀርብላችሁ ይሆናል። አብራችሁን ቆዩ። በመጀመሪያም እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ከፍተኛ ጥቃት መክፈቷ ተገለጸ። እስራኤልና አሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራን ላይ በተለያዩ የሀገሪቱ ክፍሎች ላይ ሰፊና ተከታታይ የአየር ጥቃት መጀመሯን አሳውቃለች። በቴህራን ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራን ደህንነት መዋቅር ሙሉ ለሙሉ ለማፈራረስ ያለመ መሆኑን የአሜሪካ ባለስልጣናት ገልጸዋል። እስካሁን ባለው መረጃ የኢራን ፕሬዝዳንት መንሱር ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል የደህንነት ባለስልጣናት እንደገለጹት ጥቃቱ የኢራን ፕሬዝዳንትን ጨምሮ መላው የኢራንን አገዛዝ ኢላማ ያደረገ መሆኑን ገልጸዋል። የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ ከቴህራን ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲዛወሩ መደረጉንም ተገልጿል። የእስራኤል መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራን መከላከያን ክፉኛ አስደንግጠዋል። እስራኤል ለሚቀጥሉት 4 ተከታታይ ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላም ቴህራን የቀድሞ መልኳን እንደማትይዝ ገልጸዋል። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገንዛ ሀገራቸውን አገዛዝ ለመታገል የሚያደርጉትን ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችና ቪዲዮዎችን በማጋራት እንዲተባበሩ ጥሪ አቅርበዋል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሁን ጥቃቱ ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ገልጸዋል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ ሲካሄድ የነበረው የኒውክሌር ድርድር መጠናቀቁን ተከትሎ ነው። የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው ሲሉ ዶናልድ ትራምፕ ገለጹ። አሜሪካ ኢራን ላይ በፈጸመችው ጥቃት ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አረጋገጡ። ይህን ያረጋገጡት ዛሬ በሰጡት መግለጫ ነው። ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛ ግብ የአሜሪካን ሕዝብ ከጥቃት መከላከልና የኢራንን አገዛዝ ማስወገድ እንደሆነ ገልጸዋል። ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት መሞከሯንና አሜሪካን ሊመቱ የሚችሉ ረጅም ርቀት ሚሳኤሎችን እያበለጸገች መሆኗ ለጥቃቱ እንደ ምክንያትነት ገልጸዋል። ትራምፕ በመግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራንን አገዛዝ ማስወገድ እንደሆነ ገልጸዋል። ለኢራን ሕዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ሕዝቡ አጋጣሚውን ተጠቅሞ መንግስት እንዲገለብጥ ጥሪ አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ሕዝቡም እኛ ስራችንን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልም ብለዋል። የሚፈልጓቸውን ሰዎች የትም ቢደበቁ እንደማያመልጧቸው ገልጸዋል። ኢራን ለተሰነዘረባት ጥቃት አጸፋዊ ምላሽ መስጠቷን የኢራን መንግስታዊ ቴሌቪዥን ጣቢያ አሳወቀ። ወደ እስራኤል በርካታ ሚሳኤሎች ዘንበዋል። በመላ እስራኤል የአደጋ ማስጠንቀቂያ ደወሎች እየተሰሙ ነው። የእስራኤል መከላከያ ሰራዊት ዜጎች በአቅራቢያቸው ወደሚገኙ የመከላከያ ጣቢያዎች እንዲገቡ እና አስፈላጊውን ጥንቃቄ እንዲያደርጉ መልእክት አስተላልፏል። በሌላ በኩል የየመን ሁቲ ኃይሎች በቀይ ባህር በኩል የሚያልፉ መርከቦች ላይ የሚደርሱትን ጥቃት ዳግም እንደሚጀምሩ አሳወቁ። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምሩ አሳውቀዋል።
በኢራን የሚደገፈው ሁቲ በአሜሪካና እስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነች ገልጻለች። ይህ ሁኔታ በቀይ ባህር ላይ የሚደረገውን የመርከብ ጉዞ በዓለም አቀፉ የነዳጅ ዋጋና አጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ እንደሚያሳድር ይገለጻል። ዜናዎቹ እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን።